እባካችሁ ዛሬ አንድ ልመና ይዤ ወደ እናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁኝ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለነው። በእርግጥ ጂንካ መኖር ከጀመርኩኝ 3 ዓመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይህን ቪዲዮ የምቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይውሰድ።